እንደውም አቶ በላይን የገደልኩት እኔ ነኝ። ይኸው ሳረን ከፈለክም ደግሞ እኔ እኮ የአባቴ ልጅ ነኝ ህሊና። ቆይ አሁንም የሰው ልጅ ልንገል ነው? ስትወጪ ነው እንደመጣሽው? እዚህ ቢሮ ብቻሽን አትሆኝ አላልኩም ነበር? የአባቴ ገዳይ ቤት ነው። መቼም ቢሆን አረሰው። የሟች የበላይ ልጅ ነኝ ህሊና በላይ። ይኸውልህ በላይ፣ እኔ ምንም አላረኩም። እኔ ምንም ማውቀው ነገር የለም። እነ ቤቲ ናቸው። አይኔና አሁንም አልበሰልሽ። የተኮሰበት ሄኖክ ነበር። ሰላም ለዚህ ቤት ይሁን። በላይ በህይወት አለ፣ አልሞተም። ጭራሽ ያወራል። ያንሳይ አረቴ ሞቱብሻል። እሺ በቃ እንዴት አደርሽ የኔ ንግስት? ተነስተሻል እንዴ? እንዴት አደርክልኝ ኪራይ? ደግሞ ሰሞኑን ቀድመኝ መነሳት ጀምራል። አዎ ውዷ ሚስቴ እንዳልቀሰቅስ እንዴት ተጠንቅቄ እንደተነሳ። ግን ብዙም አልቆየሽም። ቆይ ስንቴ ነው የምነግርህ? ጠዋት ጠዋት ስትነሳ ቀስቅሰኝ ቁርስ እሰራልሃለሁ አላልኩህም? ውዷ ሚስቴ ከምትደክም እኔ ባልበላስ? ደግሞ ውጭ መብላት እችላለሁ። አንቺ ምን አደከመሽ? የኔ ሳቢባል እንደዚህ ስለምታስብልኝ እኮ አመሰግናለሁ። ግን ደግሞ እኔ ሚስትህ እያለሁ አንተ ውጭ ምግብ እንድበላ አልፈልግም። እሱማ ልክ ነሽ። የትም ብሄድ እንዳንቺ እጅ የሚያስቆረጥም ጣፋጭ ምግብ አላገኝም። ግን መቼስ አንዴ ተነስተሻል። በቃ ስሬና እንብላ። ደግሞ ቆይ ለማን ብለህ ነው ስፖርት የምትሰራው? እንዲሁም እኮ ጠንካራ ነው። ጥንካሬን እንደዚህ ቀድመሽ ብትነግሪኝ ኖሮ ከመኝታ ራሱ ጥዬሽ አልነሳም ነበርኩ። የምን አባቱ ስፖርት እብደሽ። ኪራይ እኮ በጣም ነው የምወድህ። አንዳንዴ አንተ ባትኖር ብዬ ሳስብ በጣም ነው ግራ የሚገባኝ። እንዴ ምን ሆነሽ ነው በዚህ ሰዓት እንደዚህ አይነት ወሬ የምታወሪው? አንተ ባትኖር ማለት ምን ማለት ነው? ሲጀመር እኔ አንቺን ጥዬት ነው የምሄደው። እኔ ሁሌም ከጎንሽ መሆን ነው ፈልገው። እሱማ አውቃለሁ። አንዴ እኮ ፈጣሪ ከላይ አድሎኛል። አፍቃሪ ተንከባካቢ ባል ሰጥቶኛል። ንግስቴ፣ ጥሩ ባል የሚኖረው እኮ ጥሩ ሚስት ስትኖር። አንቺ ጥሩ ሚስት ስለሆንሽልኝ ነው ጥሩ ባል የሆንኩት። እሺ በቃ እና እንግባ። አንተ ሻወር ውሰድ፣ እኔ ደግሞ ቁርስ እሰራለሁ። እሺ እኔ እንግባ። ህሊና ህሊና ህሊና። አቤት አባዬ፣ መጣሁ። አባዬ መጣ እንዴ? አስጠበቅኩ አይደል? ስትወጪ ነው እንደ መጣሽው? እዚህ ቢሮ ብቻሽን አትሆኝ አላልኩም ነበር? ምግብሽን መመገብ አለብሽ። ከስራ ስትወጪ አላልኩሽም ነበር? ወይ አባዬ ይቅርታ። እኔ እኮ እንደዚህ ጸጥ ያለ ቦታ ደስ ስለሚለኝ ታውቃለህ አይደል? እና ተለያይተን ስንት ነገር ተነጋግረን ነበር። አንድ ቦታ የምንሄድበት ቦታ እንዳለ ጠፍቶሽ ነው? ባይሆን ተነሽና ምግባችን በልተን እንሂድ። እሺ አባዬ በቃ መጣሁ። ግን አባዬ አንድ ነገር ልጠይቅ ፈልጌ ነበር። ምን ልጠይቅኝ ነው? አባዬ ይሄን የምልህ ፈርቼ ምናምን አይደለም፣ ግን ደግሞ ለምንድን ነው በነፃነት የማንኖረው? ለምንድን ነው እነዚህ ሰዎች ትተናቸው ህይወታችንን የማንኖረው? ምን ማለት ነው ህሊና? የዛን ቀን አንቺ ባደርሽልኝ ኖሮ ደሜ ፈሶ ከንቱ ቀርቶ ነበረ ማለት አልነበረም? እሱማ እኮ ልክ ነህ አባ፣ ግን ደግሞ አንዳንዴ ሾን በሾን መመለስ አንችልም። በቃ የራሳችን ህይወት መኖር አለብን። ይኸውልሽ ህሊና፣ እኔ አባትሽን ጠንቅቀሽ ታውቂኛለሽ። ሽንፈት አልወድም።
መቼም ምን ያህል እንደተቸገረና ምን ያህል ችግር ውስጥ እንደነበረን ካንቺ በላይ የሚረዳ ሰው ሊኖር አይችልም። አባ ግን እሺ የሁሉ ነገር ከሆነ በኋላ ምንድነው የምናደርገው? ማለት ቀጣይ መንገዳችን ምንድነው የሚሆነው? በመጀመሪያ ደሜን ያፈሰስበት ቦታ እንሄዳለን። ሞታል ብለው በነፃነት እየኖሩ አይደል? እኔ ግን ሄድና ቅዠት እንደሆነ አሳያቸዋለሁ። እሺ አባ፣ እኔ በየትኛውም ሁኔታ ቢሆን እኔ ካንተ ጎን ነኝ። አንተ ያልከው በሙሉ ይሆናል። አንተ ብቻ ትዕዛዝ ማስተላለፍ ብቻ የሚጠበቅብህ። ያ ኩራቴን ያጎናጽፈኛል ልጄ። እኔ ካንቺ የምፈልገው ይሄን ነው እንጂ ወደኋላ ማፈግፈግና መደበቅን አይደለም። አባዬ እኔ እኮ ሰላምን ከመምረጥ እንጂ ፈርቻ አይደለም ይቅርብን ያልኩት። እኔ እኮ የአባቴ ልጅ ነኝ ህሊና። ለዛ ነው የምተማመንብሽ። አንቺ አንደዋ ብቸኛዋ እውነተኛዋ ልጄ ነሽ። አባ አንተ እኮ እኔን ለማሳደግና ለማስተማር በጣም ብዙ መስዋዕትነትን ከፍለሃል። ታዲያ እቺን ተራና ቀላል ነገር መክፈል አትችልም ብለን ታስበው? ልጄ አንቺ በዚህ ነገር ውስጥ እንዳትገቢ ደጋግሜ ነግሬሽ ነበር። አንቺ ግን በፍጹም ልትሰሚኝ አልቻልሽም። ስለዚህ አንቺ እዚህ ሆኚ፣ እኔ ብቻዬን እሄዳለሁ። በፍጹም አባዬ በፍጹም። እንዴ እንደዚህ እንዲሆንማ አልፈቅድም። ባለፈው እንዲህ ብለኝ ሄደ ነበር ላጣክ የደረስከው። እኔ እንደውም ሀብቱም ንብረቱም ጥንቅር ይበልብኝ። አንተን ከማጣክ ይሄ ነው የሚሻለኝ። ፈጣሪ እኮ ኑ ይበቃቸዋል ካላለ አንሞትም። በመጨረሻም አንቺ ደርሰሽ ባታተርፊኝ ኖሮ ይሄን ጊዜ ታሪክ ሆኜ ነበር። ለዚህ እኮ ነው አባዬ አብሬ ልሂድ የምልህ። እኔ ችግር እንደ ችግር አድርጌ ለመጋፈጥ በጣም ዝግጁ ነኝ። ደግሞ አንድ ላይ ከሆነን ማንም ቢሆን አያሸንፈንም። እሺ ልጅ እንዳልሽው። ግን ደግሞ ምንም ነገር ስለኔ ቢፈጠር ስለኔ ማሰብሽን አቁመሽ አንቺ ህይወትሽን እንደምትቀጥይ ቃል ግቢልኝ። ቃል እገባለሁ አባዬ። በዚህኛው ማንም ቢሆን አያሸንፈንም። ክሩቤልን ካሁን በኋላ ማሰቃየትም ሆነ ማየት አልፈልግም። አሁንም የሄደው በቁም ለቀበሩኝ ካዲዎች ነው። ረናቲ በእናትህ እኔ ሰለቸኝ። በእናትህ ይኸው ስንት ሰዓት ሙሉ ቆምን። የት አለች? አላሌ እባክህ ተረጋጋ። እንዴ ነገር ያለው እኮ አይደል እንዴ? እኔ ያየን በደንብ ነው የማውቃት። ጣውጣት ወለ ዳቦ ስለምትወድ ዳቦ ለገዛ ትወጣለች። በቃ ትንሽ ታገስ። ስንት ሰዓት ሙሉ ቆምን አይደል እንዴ? ትመጣለች ትላለች። የት አለች? ቆይ አንተም ጭጋለ ብትታገስ። ቆይ እንዴ ምን አንተ ይሄን ነገር ለኔ ማድረግ ከይናክል ከብዶ ሆኖ እንዴ? እንዴ ያሬድ ምን ሆነ ነው? አይደለም ይሄን ያህል ሰዓት ሁሉ እዚህ ቆሜ እንዴ እስካሁን እኮ ስንት መኪና ታጥቦ ይወጣል እኮ። እንዴ ምን ሆነ ነው? ቆይ ያሬድ ኒና እንድታገኝ የፈለኩን አረግላለሁ ስለኛል ነበር እንዴ? ያውሉ ነገር ይሄ ነው እንዴ? ይኸውልህ ግድ የለም በቃ ወለ ሰዓቱም ሄደብህ ምንም ሄደብህ። በቃ ቢያንስ እንኳን ያንተ መኪና ነው ያጥብልሃለሁ። በቃ ችግር የለውም። እንኳን ይሄን ልታጥብልኝ ስራ ቦታ ቦስ ቀድሞ ገብቶ እንዳንባረር ጸልይ። አንተ ደግሞ ከመጀመሩ ነው በጧት ገብቶ የሚያቆሱ። ተው እንጂ ያሬድ። እስኪ እናያለን። እዲ ይሄው መጣችልህ። ጀንተል ብላ እናገራት። እሺ በቃ እንደፈር በላ አይዞህ ምንም እንዳፈር። ያሬድ በቃ እኔ እንደዚህ አይኗን ካየሁት ይበቃኛል። የት ነው የምትሄደው? እሺ ያሬድ ወይ እንዴት ነህ? ሰላም ነው? እንዴት ነው እዚህ ሰፈር ምን እግር ጣለ? ምን ሊያባጁ አይደለሁኝ እንዴ? ተንቀሳቃሽ ሊያባጁ በኝ። በየሰፈሩ ራሱ የቆሸሸ መኪና ካየሁኝ እየመጣሁ አጥባለሁኝ። እንደዛ ነው። አልገባኝም። ቆይ ቤት ለቤትም እየዞራችሁ ታጥባላችሁ እንዴ? እንደዛ ነው የምትሉት እናንተ? አይ እንደሱ አይደለም። እኔ የምልሽ ዳቦ ልግዢ እሺ እንዴ? አዎ። ቆይ አንተ ግን በምን ገመትክ? እንዴት አወቅ? ያው እሱን ታውቂው የለ ስላንቺ ብዙ ነገር ነግሮኛል። አንቺ ራስሽን ከምታውቂው በላይ እሱ ስላንቺ ያውቃል። ያው ደግሞ ጧት ደግሞ ዳቦ ልገዢ እንደምትወጪ ደግሞ እሱንም ነግሮኛል። አይ ጥሩ ነው። እና ሴት ሆኖ ነው? ደህና ነው? ደህና ነው። አሁን እኮ እዚህ ጋር ነበርኩ ያለው። አንቺ ስመጪ ተደብቆ ነው። ቆይ አልገባኝም እንዴ እኔን ሲያይ ለምን እንደሚደበቀው? እኔ ምን አረኩት? እሺ ቆይ ምን አውቃለሁኝ። አንቺን ለማየት ነበር ከጧት ጀምሮ እዚህ ቆመን የነበረው። ልክ አንቺ ስትመጪ አይቶ ይኸው ወደዛ ሄዶ ተደብቆልሻል። ኧረ ናቲ አተ ናቲ አይቻለሁ። አልገባኝም። ቆይ እዚህ ምን እየሰራህ ነው? ምንም ይንዬ እንዴት መጣሽ በዚህ? አይገርም አይሽ ፈጣሪ ዝም ብሎ እኮ ነው የሚያገጣጥመን። አጋጣሚ የተገናኝተን እኮ ነው። ተረጋጋ ናቲ። ምን እያረክ ነው እያልኩ እኮ ነው፣ እየጠየቅኩ ነው። ኒኑዬ በቃ ላይሽ ነበር የመጣሁት። በቃ አሁን ደግሞ አይንሽን ማየት ፈልጌ ነበር፣ አይቼሻለሁ። በቃ ያሬዶ እንሂድ። ናቲ ይኸውልህ እኔን እየመጣ እዚህ ማየቱን አቁም እሺ።
ይኸውልህ እኔ ማግኘት ከፈለክ እንዲህ እየተደባበክ ማየት አይጠበቅብህም። ደውለህ ላግኝሽ ማለት ትችላለሽ። እሺ በቃ እንደዛ አደርጋለሁ። በሉ በቃ እናንተ ከጨረሳችሁ እንሂድ። እኔም እዛ ማበሳስላት ነገር አለች። አቤት አቤት፣ የትኛው በሰልከውን ነገር ነው የምትጠብቀው? ወይስ የላዳ ደንበኛ መጥቶልህ ነው? ምንም ይሁን ምንም ለምን ኩሽኔታ አይዝም? ደንበኛ ንጉስ ነው። በቃ እንሂድ። ኒና አላስደብርኩሽም ማለት ናንተን ይጀብሽ በሚል ኒናዬ፣ ላንቺ መልካም ሙሉሽ። እንሂድ ያሬድ። እሺ ኒናዬ፣ ላንቺ ሰላም ነሽ? ሄኖክ ምንድነው መጨረሻችን? ቆይ እስከ መቼ ነው ምንም እንዳልተፈጠረ እዚህ ጋር የምንቀመጠው? አማን እኮ ምንም እንዳልተፈጠረ ትቶን ሄዷል። አሁን አትጨነቂ ቤቲ፣ መላ እናጣም። ሁሉንም ነገር ደግሞ እናስተካክለዋለን። ያው ፖሊሶቹ ደግሞ ከዚህ ከተማ እንዳንወጣ ከልክለውን የለ። ያው ትንሽ ፍንጭ ካገኘን ከዚህ ከተማ እናመልጣለን። እሺ ሄኖክ፣ እኔ በጣም ፈርቻለሁ፣ ከምልህ በላይ በጣም ፈርቻለሁ። ይህንን እድል ድጋሚ የምናገኘው አይመስለኝም። ሳናውቀው ቢሆንም እኮ የቁም እስረኛ ሆነናል። መርማሪው እኛ ላይ ፍንጭ ባያገኝም እኛ ጋር የግል ጸብ አለበት። ለዛ ነው እኛን እንደዚህ እየተከታተለን ያለው። አልገባኝም። ቆይ የምን ፍንጭ ነው የለም የምትለው? እንዴት ነው ፍንጭ አላገኘም የምትለኝ? ሳምሶን እኮ በገዛ እግሩ ሄዶ ነው በላይ ሲገደል ሄኖክ ነበር ብሎ የመሰከረው። እንዴ ሁለታችንም ተጠርጣሪ ሆነን ሳለን እንዴት ነው ምንም አይነት ፍንጭ አልተገኘም የምትለው? አላውቅም ቤቲ፣ አሁን አንቺን ለማረጋጋት ከዚህ የተሻለ ቃላት ስላላገኘው ነው። ስለዚህ በቃ አንቺ ተረጋጊ። ምን ተረጋጊ? ምን እስከሚሆን ነው የምረጋጋው? እስከምታሰር? ምንም ባላደረኩበት ወንጀል እስከምወነጀል? ምን እስከሚሆን ነው የምረጋጋው? ምንም ባላደረኩት ያለሽ እንዴ? አንቺ እኮ ነሽ በገዛ እጅሽ እዛ ቤት ምን እዛ ቤት ምን ንገረኝ እስኪ። እኔ በላይን እንድትገድል ያደረኩት ነገር አለ? በላይ የሞተው በራሱ ጥፋት ነው። እኔ በላይን አልገደልኩትም። ሁሉም ነገር ደግሞ አጋጣሚ ቢሆንም ግን ደግሞ ቤቱ ድረስ ሽጉጥ ይዘህ የመጣኸው ሌላ ነገር ልትሰራበት አልነበረም አይደል? ቤቲ እባክሽ፣ አሁን እያናደድሽኝ ያለሽው። እኔ ልጅ ከዚህ በላይ አንቺን መስማትም ሆነ ማዳመጥ አልፈልግም። እንደዛ ማድረግ ማትፈልግ ከሆነ እኔን ጥፋተኛ ማድረግህን አውቁ። በዛ ሽጉጥ ተኩሰህ የገደልከው በላይ አንተ ራስህ ነህ። ሰምተሃል? እሺ። እና ቆይ ምን እንዳደርግ ጠብቀሽ ነበር እንዴ? እኔን እኮ እንደ ክብር እንግዳ አይደለም እዛ ቤት የጋበዛችሁኝ አይደል እንዴ? ኪራ ላይ ለምን አልመሰከርክም ብላችሁ እኮ ነው እኔ ስታስፈራሩኝ የነበሩት። እኔን ልትጎዱኝ ነበር እኮ እናንተ። ቆይ በቃ በዛ ግርግር መሀል እንደዚህ ተፈጠረ እና ምን ላድርግ ነው? ሄኖክ አቅልህን የሳትክ ይመስለኛል። ምንም ነገር እንደማያስታውስና ምንም ነገር እንደማያውቅ ሰው መሆንህን አውቁ። አይሽ ቤት ካንቺ መጣለው ትልቁ ባሪሽ ነው። አንቺ ባጠፋችሁ ጥፋት እንኳን ሌላ ሰው ነው ኃላፊነቱን እንዲወስድልሽ የምትፈልጊው። በቃ አንቺ ማለት ይሄ ነሽ። ሄኖክ አልገባኝም። ቆይ ኃላፊነት መውሰድ አትፈልጊም ስትል እስካሁን ድረስ ሚስጥርህን ሚስጥር አድርጌ እየጠበቅኩ አልነበረም? ንገረኝ እስኪ። ቆይ በአንተ ጥፋት እኔ እንድታሰር እየጠበቅክ ነው? ምንድን ነበር እየጠበቅክ የነበረው? ቤቲ በቃሽ። አንቺን ከዚህ በኋላ ማውራትም ሆነ መስማት አልፈልግም። እሺ አሁን ትንሽ ነገር በተፈጠረ ቁጥር ካንቺ ጋር መጨቃጨቅ ራሱ ሰልችቶኛል። አሁን ተነሽና ግቢ። ሄኖክ እኔ አንተ እንደምታስባት አይነት ጻድቅ ሴት አይደለሁ። እውነቱ ከወጣና ምንም አይነት አማራጭ የማይኖረኝ ከሆነ ውሳኔ በጣም ግልጽ ነው። አልገባኝም። ቆይ ምን ልትዩ ነው? አዎ ገሎታል ብለሽን መሰክሪብኝ ነው? ንገሪኛ። አማራጭ ከሌለኝ ምንም አደርጋለሁ። ይኸውልህ እስካሁን የታገልኩት ከበቂ በላይ ነው። ሄኖክ በጣም ወዝናለሁ። አንድ ነገር ከተፈጠረ ከዚህ በኋላ ራሴን የማድን ይሆናል። መልካሙን ነገር ሁሉ እመኝልሃለሁ። ንግስቶች ዓመት ይንገሱ። ወይ አለቃ መጣሃል እንዴ? በጣም ይቅርታ አላየሁህም ነበር። ምን ፈልገህ ነው? ማለት ምን ልስጥ? አይ እኔ እንኳን የምፈልገውን አግኝቻለሁ።
ቆይ ግን አንቺ በዚህ አይነት አይደለም የቢሮውን ንብረት አንቺ ራሱ ተሸከሞሽ ሄዱ እኮ አሰሚ። ምን ሆነሻል? ቆይ አረ ምንም አልሆንኩም፣ ዝም ብዬ ነው ያዘዝኩት። ምግብ አልበላሽም እንዴ? ወይ በቃ ርቦሽ ከሆነ አንዳፍታ ወጥተሽ በልተሽ ነይ። በዚህ ሁኔታሽማ ስራም አትሰሪም እኮ። አይ አራበኝም። ኧረ ከቤት ስወጣ በደንብ በልቼ ነው የወጣሁት። ታዲያ ምንድን ነው ያፈዘዘሽ? አረ ምንም አይደለም አለቃ፣ አሁን እነቃለሁ። ያው አንዳንዴ ዝም ብሎ የሚደብር ነገር አለ አይደለ? እንደዛ ነው። ሀና፣ እኔ ባልነበርኩበት ጊዜ ደሞዝ የሚከፍልሽ ሰው አልነበረ። አንቺ ደግሞ ደከመኝ ሰለችኝ ሳትይ የዚህ መስሪያ ቤት ስራ ቀጥ አድርገሽ ይዘሽ ነበር። ለዚህም ላቅ ያለ ምስጋና ያስፈልግሻል። እንዴ አለቃ፣ ስለምን መመሰጋገር ነው የምታወራው? እኛ እኮ ግንኙነታችን እንዳሰሪና እንደ ሰራተኛ ብቻ አይደለም። ቢሆንም ሀና፣ ማንም ሰው በወደቅሽ ሰዓት እኮ አይፈልግሽም። አንቺ ግን ምንም ነገር ሳያሳስብሽ ከኪያ ጎን ሆነሽ ከዛ ችግር አስወጥተሽኛል። ለዚህ ደግሞ ምስጋና ያስፈልግሻል። እሺ አለቃ ካልክ እንግዲህ ምን አደርጋለሁ? በይሽ አሁን እሱን ታዩና ምን እንደዚህ እንዳደረገች ንገሪ። ከዚህ በኋላ እኮ ምንም መደባበቅ የለም። እኔም በሆነ እኮ ወንድምሽ ነኝ አይደል እንዴ? ለምንድን ነው እንደሱ የምታይው? አይ ምንም። በዚህ ሰዓት ታውቃለህ፣ የገዛ እህቶቼ እንኳን እህቴ ናት ብሎ ለመጥራት በሚጸየፉበት ሰዓት አንተ ወንድምሽ ነኝ ስትለኝ በጣም ደስ ስላለኝ ነው። የወርቅን ዋጋ የሚያውቀው እኮ ቆፍሮ ያወጣው ነው እንጂ ከላይ ረግጦ ያለፈው አይደለም። አዎ እሱማ ልክ ነው። ግን ደግሞ በገዛ ቤተሰብ አለመዋደድ በጣም ነው የሚከብደው። ቢያንስ እነሱ እንኳን ፍቅር ሊሰጡኝ ባይችሉ ምን አለበት ከአባቴ ጋር ለማጣላት ያን ያክል ባይታጣሩ። አባትሽ ስላለበት ሁኔታ የማውቀው ነገር የለም። ያው ስለ ቤትሽም ጠለቅ ብዬ የማውቀው ነገር የለም። ግን አንድ የምመክርሽ ነገር ቢኖር ተለምኖ የመጣ ፍቅር ፍቅር አይደለም። እኔ እኮ እነሱን ለማስደሰት በጣም ብዙ ነገር አደርጋለሁ። ግን ደግሞ ምንም ነገር ላይ ደስተኛ አይደሉም። ሊቀበሉኝ እንኳን አይፈልጉም። እንግዲያውስ ልንገርሽ፣ ከማንም በላይ የሚኮራብሽና የሚተማመንብሽ ድርጅቱን በሙሉ አንቺ ላይ ጥሎብሽ የሚሄድ አለቃለሽ። እንድጽናና ብለህ ነው አይደል እንደዚህ የምትለኝ? ለምንድን ነው እንድትጽናኝ ብዬ እንደዚህ የምልሽ? የእውነት ከልቤ ነው ያልኩሽ። በጣም አመሰግናለሁ አለቃ። ታውቃለህ በጣም ተደብሬበት የነበረው ቀኔን ያፈካልኝ። እውነት ቴንኪው ሀና። ምንም ነገር ሲፈጠር እኔ ለማናገርና ለማማከር ምንም ነገር እንዳይሰማሽ በፈለግሽው ሰዓት ልታወሪ ትችያለሽ። አመሰግናለሁ አለቃ። በፈለግኩት ሰዓት መጥቼ ደግሞ አንተን አወራለሁ። በይ በቃ እናወራበታለን። እና ደግሞ እነ ኪያ እስኪመጡ ቢሮውን ጠብቂ። እሺ አለቃ፣ እንዳልከኝ አደርጋለሁ። ዛሬ ቆየን አይደል ከቤት ከወጣን። ሀኒ ብቻዋን በጣም ነው የሚደብራት። ውይሽ በጣም በእናትሽ ደግሞ ሰሞኑን በጣም ደብሯታል። ምን እንደሆነች እራሱ አበቃ በጣም እንጂ እኔም ግራ እየገባኝ ነው። እራሷን ማግለል ጀምራለች። ሴት ስትሆኚ እኮ ብዙ ፈተና አለብሽ። የህይወት የቤተሰብ በራስሽ ራሱ የሚመጣው ነገር ቀላል አይደለም። ደግሞ የሁሉ ነገር እያረፈ ያለው እሷ ላይ ነው መሰለኝ። እሱማ ልክ ነሽ። ግን ደግሞ ሁሉንም ነገር በውስጡ አፍና ይዛ ከምትሰቃይ ለእኛ ብትነግረን እኮ ትንሽ ይቀላት ነበር። አንዳንዴ ሰዎች የሚያልፉበት ነገር ከባድ ሲሆን እራሳቸውን ማግለል ይመርጣሉ። በቃ ደግሞ አሁን እኛ ማድረግ የምንችለው ነገር ከጎኗ መሆን ብቻ ነው። እውነትሽን ነው ኪያ። እኔ ራሱ እንደዚህ አይነት ፈተና ቢገጥመኝ እንዴት እንደምወጣው አላውቅም። አንዳንዴ የሴት ልጅ ጥንካሬ በጣም ይገርመኛል። እኔ ግን የሀኒን ህይወት ሳይ እናቴ ስላለችኝ ተመስገን እላለሁ። ኪያ፣ ሰዎች ስለሆነን የተሰጠንን ነገር ስለማናመሰግን ነው እንጂ እኔ ራሱ ማየ ስላለችኝ ሀናን ሳያት እንዴት እንደማመሰግን አስበሽዋል? ግን ሄዱ እናትም አባትም የሌላቸው ሰዎች ምን አይነት ህይወት እንደሚኖሩ እውነት ግን እኛ ተመስገን ማለት አለብን። ኪያ፣ አንቺ እንዳልሽው ለምን ብቻዋን ወጥታ እንደማትኖር ግራ ይገባኛል። ብቸኝነትን የመሰለ ንጹህ ዓለም የለም እኮ። እሱማ ልክ ነሽ። ምን ማድረግ እችላለሁ ብለሽ ነው? ግን ያው ፍላጎቱ ቢኖረኝም ግን ደግሞ እሷን ወተሽ ነይ እዚህ እንኑር ብሎ ማለት ከባድ ነው። በዛ ላይ ደግሞ ላልዘልቅበት ቢቀር ነው የሚሻለው። እኔ ግን በጣም እያሳዘነችኝ ነው። ለማንኛውም ቢሮ እንሂድ፣ ዛሬ በጣም ደብሯት ነው የሚሆነው። እሺ ሄዱ። ግን ቆይ ለምን የሆነ ነገር ይዘንላት አንሄድም? አዎ እሱ ጥሩ ሀሳብ ነው። እና ምን ይዘንላት እንሂድ? በቃ ምግብ ይዘንላት እንሂድ። በእርግጠኝነት ከጧት ጀምሮ የበላች ራሱ አይመስለኝም። ትወዷለች። ይዘን እንሂድ። እሺ እሱ ጥሩ ሀሳብ ነው። በዛውም ደግሞ ቡና ይዘንላት እንሄዳለን። አሪፍ ሀሳብ ነው ያመጣሽው ነው። በቃ እንሂድ። ኪሩቤል፣ ቢሮ ድረስ መምጣት ያልክ በደንብ ተስፋ አደርጋለሁ። የምንነጋገርባት ትንሽ አስፈላጊ ነገር ስላለች ነው። አረ ችግር የለውም መርማሪ፣ እንኳን ደህና መጣህ። ግን ምን ተፈጥሮ ነው? ስለ በላይ አዲስ ነገር አለ እንዴ? በእርግጥ አዎ ኪሩቤል፣ እኔ እዚህ ድረስ የመጣሁት
በተፈጠረው ወንጀል ላይ ትንሽ ግልጽ ያልሆኑ ነገሮች ስላሉ እሱን ላጣራ ብዬ ነው፣ ከእናንተ ለማወቅ ብዬ ነው። እሺ መርማሪ፣ የማውቀውን ነገር በሙሉ ለመመለስ ዝግጁ ነኝ። በሰዓቱ የማውቀውን ነገር በሙሉ ተናግሬ ነበር፣ ግን አሁንም የምጠይቀኝ ነገር ካለ ጠይቀኝ። በጣም ጥሩ ኪሩቤል። ወንጀሉ የተፈጸመ ቀን መጀመሪያ የደረስከው አንተ ነበርክ አይደል? ስለዚህ ያየውን ነገር በግልጽ እንድታስረዳኝ እፈልጋለሁ። አዎ መርማሪ፣ እኔ ነበርኩ መጀመሪያ የደረስኩት። ግን ይህን ነገር ለምን ድጋሚ ጠየቀኝ? እሱን አውቃለሁ ኪሩቤል፣ ግን እኔ በትክክል ማወቅ የምፈልገው አንተ ልክ እዛ ስትደርስ በላይ ወድቆ እያለ ትንፋሽም ሆነ ምንም አይነት እንቅስቃሴ አልነበረውም? አዎ ነበርኩ። በጣም ተናድጄ ስለነበረ ስገባ መሬት ላይ ተዘርሯል። ከዛ ትንፋሹንም ልሰማው ሞከርኩ፣ ግን እየተነፈሰም ሆነ እየተንቀሳቀሰ አልነበረ። ከዛ ደንግጬ ወጣሁ። ይሄን የተፈጠረው። እሺ፣ ግን ይሄ ብቻ አይደለም። አንተ ደንግጠ ስትወጣ ምንም ያስተዋልከው ነገር አልነበረም? ማለቴ ወይም ሌላ ሰው ወይ ደግሞ የቆመ መኪና ምንም አላስተዋልክም? መርማሪ፣ በዛ ሰዓት የነበረኝ ድንጋጤ ምንም ነገር እንድመለከት አልጋበዘኝ። ደንግጬ በፍጥነት ነበር የወጣሁት። ጥሩ። እሺ፣ የምታስታውሰው ነገር ካለ ግን ለእኛ ለማሳወቅ ወደኋላ እንዳት። ቆይ ለምንድን ነው እንደዚህ አይነት ጥያቄ እየጠየከኝ ያለው? ጥያቄዎች በሙሉ በላይ አልሞተም የሚል አቅጣጫ የሚያሳዩ ይመስላሉ። ቆይ መርማሪ፣ በላይ አልሞተም እንዴ? ኪሩቤል፣ እኔ አሁንም ቢሆን የትኛውም መደምደሚያ ላይ አልደረስኩም። ነገር ግን ጥርጣሬን ከፍ የሚያደርጉልኝ ነገሮች፣ ከባባድ ነገሮች እጄ ላይ እየመጡ ስለሆነ ነው። ምን አይነት ነገሮች? አልገባኝም። እሱ ነው እኮ እኛን የሚያዘናጋን ነገር። በር ላይ ከዘራ መገኘቱ ለእኛ ለትልቁ መረጃችን ቁልፍ ነገራችን እሱ ነው። አልገባኝም። ቆይ ከዘራው ላይ ምን ነበረ መርማሪ? ከዘራው ላይ የተገኙት አሻራዎች የራሱ የበላይ ናቸው። የበላይ ናቸው? ቆይ እንዴት? ሲጀመርኩ ከዘራውን ይዛለት መርማሪዎቹ የወሰዱ መስሎኝ ነበር። እንዴት እኔ በር ላይ ሊገኝ ቻለ? እሱን ለማጣራት ነው እኔም እየሞከርኩ ያለሁት። በሰዓቱ ይህ ጉዳይና መዝገብ ሲከፈት የነበርኩት መርማሪ ነው ያልነበርኩም። ከሌላ መርማሪ ነው የተቀበልኩት። የላቦራቶሪ አሻራ ውጤት እስኪደርሰኝ እየጠበቅኩ ነበር። ቆይ ነገሮች ወዴት እየሄዱ ነው መርማሪ? እኔ ምንም እየገባኝ አይደለም። ምንድን ነው እየተፈጠረ ያለው? ተረጋግተህ አስብ ኪሩቤል። በሰዓቱ እዛ በነበርክበት ሰዓት ላይ የምታስታውሰው ነገር ካለ የትኛውንም ነገር ለእኛ ነገርን ጥቅም አለው። እባክህ ተረጋግተህ ለማሰብ ሞክር። እኔ ነገሮች ተስተካከሉ ባልኩበት ሰዓት ጭራሽ ድብልቅልቃቸው እየወጣ ነው። ቆይ ምንድን ነው እየተፈጠረ ያለው? ኪሩቤል፣ ራስን ማስጨነቅና ሌላ ነገር ውስጥ መግባት የለብህም። የምታስታውሰው ነገር ካለ ንገረን። ካልሆነ ነገር ራስን ማስጨነቅና ሌላ ነገር ውስጥ መግባት የለብህም። እንዴት ነው መረጋጋው? በየቀኑ ከሆቴል አዳዲስ ድራማ ነው እየተፈጠረ ያለው። ይገባኛል ኪሩቤል። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። አንተ ራስን ለማረጋጋት ሞክር። ምንም ነገር ግን ስታስታውስ ቢሮ መጥተህ ለመንገር ፈቃደኛ ሁን። እሺ፣ የማስታውሰው ነገር ካለ መጥቼም ሆነ ደውዬ እነግርሃለሁ። እሺ፣ መልካም ቀን። እኔ የምልህ ግን ኪሩቤል፣ ከሄኖክ ጋር የግል ጸብ ነበራችሁ እንዴ? ወዳጆች ነበርን፣ ግን ትንሽ በኪያ ምክንያት ተጋጭተን ነበር። ለምን ጠየቀኝ? አይ እንዲሁ ማወቅ ስለፈለግኩ ነው። እሺ፣ ግን እኔና እሱ መሀል የነበረው ጸብ እኮ በላይን ለመግደል የሚያስችል አልነበረም። እንደውም እኮ የፍርድ ቤቱ ቀን ለእኔ ብሎ መስክሮ ከበላይ ጋር እንደተጋጩ ሁሉ ሰምቻለሁ። ስለሰጠኝ መረጃ በጣም አመሰግናለሁ። መልካም ቀን። አመሰግናለሁ። ቆይ መቼ ነው በሰላም የምንኖረው? የዚህ ነገር ማብቂያን ይናፍቀኝ። ብታይ ፂ፣ ዛሬ ጧት አቶ ናቲ ዳቦ ልገዛ ስወጣ ተከትሎ እያየኝ አላገኘሁት መሰለሽ? ወይ ሲያሳዝን። እኔናዬ ናቲ ግን የተስተካከለ ይመስለኛል። ለምን አንድ እድል አሰጪው? ውይ ጽዬ፣ እድልማ አልሰጠውም። ከዚህ በፊት እድል ሰጥቼው ምን እንዳረገኝ እያወቅሽ አበድኩልሽ ሞትኩልሽ ብሎ አይደል እሺ ብዬው ሴት ወዲያው ምን እንዳረገኝ ረሳሽው ጽ። ስለዚህ ከዚህ በኋላ እድል አልሰጠውም፣ ይቅርብኝ። እንዳልሽ በቃ አባዬ እየደወለ የኔ ውድ አባት እንዴት ናፍቆኝ እንደነበር። ሄሎ አባ፣ እንዴት ነህ? እኔ በጣም ደህና ነኝ። አንተ እንዴት? ጽ ላውድ አድርጊውና አንዴ ላውራቸው። በእናትሽ ናፍቀውኛል። ቆይ ኒና፣ እኔም ናፍቆኛል። አንዴ ላውራው። ወይ አባ ጽ በእናትሽ አንዴ ላውራቸው፣ ናፍቀውኝ እኮ ነው። ኒና ላውራውና ሰጥሻለሁ አልኩሽ አይደል እንዴ? እንደውም ወጥቻ ላውራው። ሄሎ አባ። አረ ኒና እያስቸገረችኝ ነው። ወይኔ ጽ ግን ክፋቷ። ምን አለበት እኔም ባወራቸው። አና እንዴት ነሽ? ቢሮ እኮ መጥቼ አጣሁሽ። ወጣለች አሉኝ። አዎ አሁን ነው የወጣሁት። ፈለከኝ እንዴ?
አዎ አንዳንድ ጥያቄዎችን ልጠይቅሽ ነበር። እሺ ጠይቀኝ፣ ለመስማት ዝግጁ ነኝ። ሀና ምን ሆነሻል? የተፈጠረ ነገር አለ እንዴ? ፊትሽ ዛሬ ልክ አይደለም። ምንም አልሆንኩም። የምትጠይቀኝን ጠይቀኝና ወደ ቢሮ ልመለስ፣ ስራ አለብኝ። ባለፈው ምሳሌ ለተፈጠረው ነገር በጣም ይቅርታ። አሁን ደግሞ ለመጠየቅ ዝግጁ አትመስይኝም። ሌላ ጊዜ ላደርግልሽ እንዴ ጥያቄውን? ጠይቀኝ አልኩህ እኮ መርማሪ። እንደውም አቶ በላይኔ የገደልኩት እኔ ነኝ። ይኸው ሳረኝ ከፈለክም ደግሞ። እንዴ ሀና ምን እያልሽ ነው? እንደዚህ መናገርሽ እኮ ሊያሳስርሽ ይችላል። ታይ ለሌላ ጊዜ እንዲህ እንዳትይ። እንደውም እኔን ሳረኝ። ይኸውልህ ኪራ ቤተሰብ አለው፣ ለቤተሰቦቹ ያስፈልጋቸዋል። እኔ ግን ማንም ሰው ዞር ብሎ አያየኝም። ደግሞ እኔን ብታስረኝ ማንም መጥቶ አይጠይቅህም። እሺ ሀና ተረጋጊ። እንዴ ደህና እንዳልሆንሽ እኮ ፊትሽ ያስታውቃል። ምን የተፈጠረ ነገር አለ እንዴ? እኔ ላይ ምንም የማይፈጠር ነገር አለ፣ ግን ደግሞ ህመሜን ለመርሳት እስቃለሁ፣ እጮሃለሁ። ግን ሁሉም ነገር ከአቅሜ በላይ እየሆነ ነው ያለው። እነሱ እኔ ላይ የሚያደርሱት ስድብ፣ እያንዳንዱ የሚበድሉኝ ነገር በሙሉ ከአቅሜ በላይ እየሆነ ነው ያለው። እኔ በጣም ነው የሰለቸኝ። እባክሽ ተረጋጊ። ደግሞ መንገድ ላይ ነው ካለ ነው። እንባሽም እኮ በጣም እየወረደ ነው። እባክሽ እንባሽን ጥረጊ፣ ተረጋጊ። ምንም የሚያረጋጋ ነገር የለም ህይወቴ ላይ፣ ምንም የሚያጓጓኝም ነገር የለም። የበላይ ገዳይ አይደል የምትፈልገው? በቃ ውሰድና እኔን ሰረኝ። ሀና ናት የበላይ ገዳይ። በቃ እኔ ነኝ የገደልኩት። እንደዚህ መሆኑ እኮ ምንም ጥቅም የለውም። ራስሽን ነው እኮ የሚጎዳሽ። መቼስ ጠቅም ያውቃለሁ? መች ደስተኛ ሆኜ የማውቀውን ነው። ሁሌም እኮ እኔን ህመም ብቻ ነው የሚያገኘኝ። ቆይ ግን ለምንድን ነው ሁልጊዜ ነው የምከፋው? ሀና እባክሽ ተረጋጊ። በቃ ሁሉም ነገር እኮ ያልፋል። ደህና ስትሆኚ ሌላ ጊዜ እናወራለን። አሁን በዚህ ስሜትሽ የትም መሄድ የለብሽም። ቢሮሽ ተመልሰሽ ግቢ። መርማሪቱ ቆይ ግን መች ነው በየቤቱ እየዞራችሁ የኛን በደል የምታዩልን? መች ነው በእንጀራ እናት የምንሰቃይ እናት የሌለን ልጆች? መች ነው ጉዳታችን የሚታየው? መችስ ነው የኛ ነገር ታይቶ ፍርድ የሚሰጠው? እኔ በጣም ነው የዘለጀኝ፣ የእውነት በጣም ነው የደከመኝ። ይገባኛል እኮ ስሜትሽ፣ ግን በቃ እባክሽ ተረጋጊ። ከዚህ በላይ ሌላ ምንም ልሽ ቃል የለኝም። እኔ ሁላችሁም ተረጋጊ ትሉኛላችሁ። ቆይ እሺ እኔ እንዴት ልረጋጋ? ሲኦልን እኮ ምድር ላይ የተለማመድኳት ነው ያለው። አሁን ከጨረስኪ ይልቅ ልሂድ። እሺ ሂጂ፣ ግን መጀመሪያ ራስሽን አረጋጊ። እንባሽንም ደግሞ ጥረጊው። አታስብ፣ ዛሬ ስታየኝ የመጀመሪያ ቀን ስለሆነ ነው የደነገጥከው እንጂ ሀና ሁሌም ቢሆን ከሳቋ ጀርባ እንደዚህ አይነት እንባዎች በየቀኑ ታስተናግዳለች። እኔ በጣም የተበደልኩ ሰው ነኝ። ያምሻል እንዴ? አንቺ ደግሞ ማንሽ? ቆይ ሰው ቤት እንዴት ነው ዘው ብለሽ የምትገቢው? ሰው እኮ ዘንድሮ አብዷል። ደግሞ የሚያብደውም እንደዚህ እንዳንቺ ልብስ ለብሶ ሆኗል። ልክ ነሽ። በተለይ ደግሞ የሰው ደም እጅሽ ላይ ካለ አይምሮሽን ያሳጣሻል። እኔ ግን የሰው ደም እጄ ላይ ስለሌለ ነው ለብሼ ያበድኩት። አልገባኝም። ማነሽ አንቺ? ምን ፈልገሽ ነው እዚህ ቤት የመጣሽው? በጣም እርግጠኛ ነኝ ይሄን ቤት ተሳስተሽ ይሆናል የመጣሽው። በፍጹም አልተሳሳኩም። የአባቴ ገዳይ ቤት ነው። መቼም ቢሆን አረሰው። የአባቴን ገዳይ ቤት? ብዙ አትደናገጭ። አዲሷ እንግዳሽ እኔ ነኝ። ሊና እባላለሁ። ሊና በላይ። በላይ? በላይ እንዴት ነው አንቺ የበላይ ልጅ ልትሆኚ የምችው? በላይ እኮ ልጅ አልነበረውም አይደል እንዴ? ልጅ የለውም ብላችሁ አይደል እንዴ እንደዚህ እንደ ቆሻሻ ገላችሁ የጣላችሁት? እናንተ ግን እንደዚህ ተንፈላሳችሁ በሙቀ ቤታችሁ ውስጥ ትኖራላችሁ። አሁን ግን እኔ ልጁ መጥቼለታለሁ። አቦ በእናትሽ ዞር በይ። እንደዚህ ስለወራሽ ማንም የሚፈራሽ ሰው የለም። እሺ በጣም እርግጠኛ ነኝ ደግሞ ያ ኪራ ነው አይደል እዚህ ቤት ድረስ የላከሽ? ይገርምሻል፣ በፊት ላይ ኪራ የኔ ጠላት ነበር። አሁን ግን ንጹህ ሰው እንደሆነ አረጋግጫለሁ። አሁን ላይ የአባቴ ገዳይ የሆነው ባልሽ ነው ጠላቴ። ቆይ ማን ነው እንደዚህ አሸምድዶ ከቤትሽ የላከሽ? ሂጂና እንደዚህ ባያቸው፣ ለፖሊስ ደግሞ እንደዛ ናቸው ብለሽ መስክሪላቸው ብሎ ገንዘብ የከፈለሽ ማን ነው? ተናገሪያ። ሁሉም ሰው እንዳንቺ ይመስልሻል አይደል ቤቲ? ክህደትም እኮ ልክ አለው።
አንቺ ደግሞ የካዲዎች አለቃ ነሽ። ሌላ ነገር እንዳይከተልሽ አሁን ከዚህ በላይ ስለኔ ምንም እንዳታወሪ። አሁን ከዚህ ግቢ ቀጥ ብለሽ ውጭልኝ። አልወጣም። ማን ከዚህ መጥቶ እንደሚያስወጣኝ እስኪ ያያለሁ። ኦ ሄኖክ እንዴት ነው እባክህ? የዘው ደም ያለበት እያንቀለቀለ ያመጣል አሉ። እውነት ነው እውነት። ህሊና እባላለሁ። ማንሽ? ቆይ ደግሞ እንጂ የሟች የበላይ ልጅ ነኝ። ህሊና በላይ። እናንተ ምን ሆናችሁ ነው? እንግዳ ሲመጣ በር ላይ ቆማችሁ ነው እንደምታዋሩት? ቢያንስ ወደ ቤት ግቢ እንኳን አይባል? ቤት? የት ነው የምትገቢው? አሁን ከዚህ ሂጂልኝ እሺ። ቆይ አንቺ ማን ይላከሽ? ማንም አላከኝም። እኔ ራሴ ነኝ ቀጥ ብዬ መጣሁት። ምክንያቱ ደግሞ እውነቱን ለማውጣት። ምንም እውነት 10 ጊዜ እዚህ አትበይ። እዚህ ቤት ውስጥ የተቀበረ ምንም አይነት እውነት የለም። እውነቱን ማውጣት ፈልጋለሁ፣ ማወቅ ፈልጋለሁ ካልሽ ደግሞ ሂጂና እዛ ነፈዝ መርማሪ ጋር ሄድሽ ማጣራትና ማውራት ትችያለሽ። ነፈዝ መርማሪ እንዴት እያንቀጠቀጣችሁ እንደሆነ ማላቅ ነው እንደሚመስላችሁ? አውቃለሁ። ይኸውልሽ ሴትዮ አሁን ቀጥ ብለሽ ከግቢ ውጪ። ሄኖክ ቆይ ለምንድን ነው በዚህ ልክ የምትለማመጣት? ከዚህ ቤት አሽቀንጥረሽ ለምን አታስወጣልኝም? ሁለታችሁም ስሙኝ። ከዚህ ከወጣው የእናንተ መጨረሻ ነው የሚሆነው። እመነኝ ሄኖክ፣ ለአባቴ የደቀንከው ሽጉጥ ወደ አንተ ነው የሚዞረው። የእውነት ተስፋ አስቆርጣችኋል። ውጪ ተባልሽ እኮ ሴትዮ። መልካም እንግዲህ ይህን ውሳኔ ራሳችሁ ላይ ወሰናችሁት። በኋላ ግን እንዳትጸጸቱ። ቆይ ምንድን ነው የምትለያዩት? ባልና ሚስት እኮ አንድ ላይ ነው አይደል እንደሚወስኑት? አንድ ላይ ተስማምታችሁ ወይ አስገቡኝ ወይ አስወጡ። በይ ግቢ። ምን እንደምፈልጊ ደግሞ እናወራለን። ሄኖክ ቆይ ምን እያደረክ ነው? ጭራሽ ነገሮቹን እኮ የባስ ብላ እያባባስካቸው ነው። እንግዲህ እኔ ምንም ማድረግ አልችልም። ቤቱ እስከማውቀው ድረስ ሄኖክ ነው አይደል? እኔ ደግሞ ያባወራውን ትዕዛዝ እቀበላለሁ። ቤቲ ተረጋጊ። አሁን ምንም አይነት ችግር እንዳትፈጥሪ ሰማሽኝ አይደል? ቆይ ደግሞ የዚች ልጅ አላማ ምንድን ነው? ቆይ ምን ፈልጋ ነው ደግሞ ይቼ የመጣችሁ? በቃ እዚህ ቤት የማንም ሰው መፈንጫ ሆኖ ቀራ እንዴ? ይግቡ። ተመካዩ ሲት መግባት ይቻላል? እንደዚህ ነይ። እሺ ተቀበል። እሺ እንዴት ነው ተመካዩ ሲት? እንዴት ነው ግን በሰላም ነው እንደዚህ መጥፋት? ይላክ በኋላ መረሳት እንዳይመጣ። አንቺም እኔን በቀላሉ ትረሽኛለሽ። ምናልባት አንቺን ለመርሳት ትንሽ የምቸገረው እኔ ሆናለሁ እንጂ ያው ላንቺ እንኳን ብዙ የሚከብድሽ አይመስለኝም። እንዴት? ቆይ ማለት በሰው ስሜትና ሀሳብ እርግጠኛ ሆኖ መናገር ትንሽ አይከብድም? አይ ኪያ፣ አንቺ ውስጥ እኮ ያለኝን ቦታ በደንብ አድርጌ ስለማቅ ነው በቀላሉ ትረሽኛለሽ የምልሽ። እሺ ታዲያ ቆይ አሁን ስጠፋ ፈልጎ የመጣው ማን ነው? እኔ አይደለሁ? እንዲህ እኮ አንተ አይደለም። ስለዚህ እንዲህ በቀላሉ ምረሳ እንኳን አይመስለኝም። ደግሞ እኮ ሌላው ቢቀር ባለውለታዬ ነህ። አየሽ፣ ለዚህ እኮ ነው ባለውለታሽ ስለሆንኩ ብቻ የምታስታውሽኝ የምልሽ። እኔ ግን አንተ ግን ምን ዮሴፍ? ቆይ እስኪ ምንድነው የተሰማ ያለው? ማለት የሚሰማን ነገር ግልጹን ንገረኝ። አይ ምንም። ይልቅ ያ ዛሬ ምን ነገር ጣልሽ? ማለቴ አዲስ ነገር የተፈጠረ ነገር አለ? እሱስ ምንም ነገር የለም። ያው መርማሪ መጥቶ ኪራን አናግሮት ነበር፣ ግን እኔ ጋር ምንም የተፈጠረ ነገር የለም። አረ ምንድን ነው ያለው? ወይኔ ኪራን አስፈልገው ነበር እንዴ? ደውሎልኝ ሁላ ነበር፣ ግን ስልክ አላነሳሁለትም። ምንም አልተመቸኝም ነበር። አይ ያን ያክል እንኳን አስፈላጊ አይመስለኝም። ቢሆንም ደግሞ መልሶ ይደውልልክ ነበር። እሱም ልክ ነሽ ዮሴፍ። ቆይ እኔ ነኝ አይደል እንደዚህ ዝምተኛ ተጫዋች እንዳትሆን ያደረኩህ? ዝም እያልክ እኮ ነው። አረ በፍጹም ኪያ፣ ለምን እንደዛ አልሽ? ይኸውልሽ ደግሞ እንደዛ አትበይ። አንቺ ምንም አላደረግሽ። ይኸው ከቅድም ጀምሮ እኮ ዝም ብለሃል። ምናልባትም እኔ እንዳልሆን ነፃነትን እየነሳሁኝ ያለሁት። ይኸውልሽ ኪያ፣ ዛሬ እኔ ምንም ደህና አይደለሁም። ስለዚህ አንቺ ራስሽን ማስጨነቅ አቁም እሺ? ደግሞ እንደዛ አትበይ። አንቺ ምንም አላደረግሽም ኪያ። እኔ ባልሆንማ ነፃነትን የነሳሁት እንደዚህ ዝም አትለኝም ነበር። ቆይ ግን ዮሴፍ፣ እኔ ያስቀየምኩ ነገር ካለ እባክህ በግልጽ ንገረኝ። በፍጹም አንቺ እንደዛ አላደረግሽም አልኩሽ። ይኸውልሽ በከንቱ ደግሞ ራስሽን ማስጨነቅ አቁም እሺ? እርግጠኛ ነህ ግን ዮሴፍ?
አውቃለሁ እኔ ምናልባት ራስ ወዳድ ምመስል አይነት ሰው ልሆን እችላለሁ፣ ግን ደግሞ ሰው ማስቀየም አልፈልግም። ኪያ አላስቀየምሽኝም እኮ አልኩሽ። እሺ እንደዛ ከሆነ በቃ ምሳ አብረን እንብላ። እሺ እሱ ደስ ይለኛል፣ ግን ይኸውልሽ እሱ ተቆይሞኛል ብለሽ ራስሽን ማስጨነቅሽን አቁምሽ። እሺ አቆማለሁ፣ ግን ደግሞ የለም አቆመው አንተ ከኔ ጋር እንደ በፊቱ መሆን ስትችል ብቻ ነው። ባይሆን ይሄ ጥሩ ሀሳብ ነው፣ እንደዛ ደስ ይለኛል። ይኸውልሽ እሱ ተቀይሞኛል ብለሽ የምታስቡ ነገር ግን አቁምሽ። እሺ እኔም ከአንተ ጋር ምሳ ልብላ ብዬ ነው ቢሮዬን ትቼ የመጣሁት። እውነትሽን ነው? ይህም በመስማት ምን ያህል ደስ እንዳለኝ ብታውቂ ማለት ነው። ሁሌ እንደዚህ ትይኝ ነበር። አይ እኔማ እኮ ስጠፋብኝ ጊዜ ምን ሆነ ነው ብዬ ልጠይቅህ፣ በዛውም ምሳ አንድ ላይ የምንበላ ነው የመጣሁት። ባይሆን አንቆይ አይደል? እንምጣ። እሺ በቃ እምዝጋ። አንተ ምን ሆነሃል? ዝም ብለህ እያየኸኝ ፈገግ ትላለህ? በቃ እንደፈራሁት አብድሃል ማለት ነው። ኧረ እኔ እባክህ ምንም አልሆንኩኝም፣ እንዲሁ ዝም ብዬ ነው። ምንድነው ዝም ብዬ ነው ማለት? ይኸው ዝም ብለህ እያየኸኝ ብቻን እየገለፈጥካል እንዴ ያለው? ስማ ከዚህ በኋላ እያየኸኝ ፈገግ እላለሁ ብትል አንዱን ባልዲ አምጥቼ እንዲህ መከለብስብሽ። እሱ ሳይሆን ህይወቴ ግርም ይለኛል። አንዳንዴ ደግሞ ያንተን ፊት ሳይ ደግሞ በጣም ነው የሚያዝናናኝ። ለዛው እኮ ነው። እንዴት ነው ያንተ ህይወትን ከኔ ፊት ጋር እያነጻጸርክ የምትጽናናው? አንዳንዴ እኮ ግርም የሚለኝ ነገር የምሬን እኮ ነው ያሬድ። አንዳንዴ ባልጠበቅከው ሰዓት፣ አንተ ተስፋ በቆረክበት ሰዓት እግዚአብሔር ደግሞ ሰው ሰጥቶ ያንን ተስፋን ሲያለመልምልህ ግርም አይልህም? እስኪ አስበው፣ አንድ እኔን የማያውቀኝ ሰውዬ መንገድ ላይ እንደው ዝም ብዬ ቆዝሜ ሲሄድ ምን ሆነ ነው ወንድሜ አይዞህ በርታ ጠንክር ና ብለህ እዚህ ስራ አስቀጥረኸኝ ቤትህ ስታኖረኝ፣ ይሄ ምን ማለት ነው? ይሄ እኮ በቃ እግዚአብሔር የሰጠኝ ትልቅ ነገር እኮ ነው ያሬዶ። ጌታን የምሬን ነው። ያራዳ ልጅ ስትሆን እኮ በቃ እንደዚህ ነው። በቃ ብቻ ውስጣችን በቃ ንጹህ ከሆነ ፈጣሪም ጥሎ አይጥለንም እኮ። ለዛ ነው በቃ ቀለል አድርገው። የምር ምን ነኝ ያሬድ፣ እኔ አላውቅም። እኔ ባንተ ቦታ ብሆን ግን አንተ ያደረክልኝን ያክል ነገር ላላደርግልህ እችላለሁ። ያው ነው መገፋትን የሚያውቀው የተገፋና የወደቀ ሰው። ስለዚህ ምንም ሀሳብ አይግባሽ፣ ምንም ችግር የለም። ቅዱሴ ህይወቴን አስጀመረልኝ፣ አንተ ደግሞ ይኸው እንድቀጥል እያደረከኝ ነው። የምር እኔ እንጃ፣ እኔ በእናንተ ቦታ ብሆን እንኳን ሩቡን እንኳን የማደርግ አይመስለኝም እኮ። ዛሬ ምን ሆነሃል አንተ ልጅ? እንዴ ኧረ በቃ ነገሩን ቀለል አድርገው። በቃ እንዴ በቃ ቀለል አድርገህ ለፈው። ምንም እኮ የሚከበድ ነገር የለውም። ያሬዶ የተረጂነትን ስሜት የሚያውቀው የተረዳ ሰው ብቻ ነው። ይኸውልህ ናት፣ በአንድ ወቅት እኔም እንዳንተ ነበርኩ። ምንም ያልነበረኝ ተራ ነበርኩ። እግዚአብሔር ይመስገን ይኸው አሁን ስራም አለኝ፣ የራሴን ቤትም አለኝ። ይኸውልህ አንተ ማድረግ ያለብህ ብቻ ጠንክረህ መነሳት ብቻ ነው። ህይወት በራሷ መንገድ መስመሩን ታስተካክልላለች። አይዞሽ ምንም እንዳይደብርህ። አሁን በቃ ያለ ነጣው እኮ ነው። በቃ ጠቡ ደክሞኛል ትንሽ ያሬድ፣ ሂድ በቃ ጠቡ። ቀኝ እጄ ና እንጂ ምን ቆመ ቀረ? ቆይ እየቃዠው ነው ወይስ በቁም ያብጄ ነው? ምን ነው ልጄ፣ ባለፈው ቀን ያገኘኝ ጊዜ እንደዛ ደንብረህ ስታወራኝ አልነበር? ዛሬ ታዲያ እዚህ ፊት ለፊት ስቆም ምን ነው ማመናቃት? ና እንጂ ሰላም በለኝ ወዳጅ። በላይ እዚህ ምን ታረጋለህ? እንዴት ይሄ ሊሆን ቻለ? እዚህ ምን ታረጋለህ? አልገባኝም። ተረጋጋ። ይኸውልህ በላይ እኔ ምንም አላረኩም። እኔ ምንም ማውቀው ነገር የለም። እነ ቤቲ ናቸው። ኃጢአትና ጥፋትን ሌላ ሰው ላይ መለቅለቅ ቀላል ነው አይደል? ይኸውልህ አማን፣ አንተ መክፈል ያለብህ አንተ ስላደረከው ነገር ብቻ ነው። በላይ እኔ ምንም ማውቀው ነገር የለም። በሰዓቱ እኔ ታች ነበርኩ። ስመለስ ግን ሁሉም ነገር አብቅቷል። ምን ማድረግ እችላለሁ? ቆይ ሁሉ ነገር እንዳበቃ እያወቅ አንተ እነሱን ከማጋለጥ ይልቅ ሄደህ እነሱ ቤት ተዘፈዘፍክ። ፈራኋቸዋ። ብናገር ወይ በመሰክር ሊገሉኝ ይችላሉ ብዬ ፈራው። ፈራህ አይደል? ያንተ ፍርሃት ግን የኔን ህይወት አጥፍቶት ቀረ። እውነት ሆኖ ሞቼ ቢሆን ኖሮ በቃ በስብሼ ተረሳው ማለት አይደል? እሱማ ልክ ነህ፣ ግን ምን ማድረግ እችላለሁ? ቤቲና ሄኖክን በሰዓቱ ስላላመንኳቸው እንዳይገሉኝ ብዬ ፈርቼ ነው። ሕፃን እንዳልሆንክ ጠንቅቀህ ታውቀኛለህ። አንተ እነሱን እያስፈራራቸው እንደሆነ ያላወቅኩና ያልደረስኩበት መስሎ። ይኸውልህ አማን፣ አሁን ሁሉንም ነገር ትናገራለህ። አለበለዚያ ግን
ሁሉም ነገር ይረፍድብሃል። እሺ በላይ ምን አድርግ ነው የምትለኝ? አንተ ያልከኝን አንድ በአንድ ለማድረግ ዝግጁ ነኝ። አንተ ብቻ ቃል ስጠኝ። አንድ ቃል ሰጥሃለሁ። ራስህን አጥፋ። ምን እንዴ? እንደዚህማ አላደርግም። ሰው እንዴት ራሱ ላይ ሊጨክን ይችላል? ለከሃዲ ሰው ሁሉም ነገር ሊደረግ ይችላል። ለከሃዲ ሰው ሁሉም ነገር ቀላል ነው። በላይ እጄን አውጥቼ ይህን ነገር ራሴ አውቄ እንዳላረኩ እኮ እየነገርኩ ነው። ለምንድን ነው የማትረዳኝ? ያኔ ገና ሳገኘና እንደቀጠርኩ ምን እንዳልኩ ታስታውሳለህ? ለከሃዲዎች ቦታ የለኝም ነበር ያልኩ። አንተ ደግሞ ይህንን ቃል ተላለፍ። ቆይ ከሃዲ የሚያስብለኝ ነገር ምንድን ነው? ከእነሱ ጋር ተባብሬ ገድዬ ቢሆን እሺ። እኔ እኮ አልገደልኩም። ሄኖክ ነው የገደለ። አየህ አይደል? ክህደት ልክ እንደዚህ ናት። አንዴ ከጣሉ ሁለተኛ ዳግማ አታምናቸው። ስለዚህ አሁን ስላደረግከው ጥፋት ኃላፊነት አትወስድም? ማናችሁም ልትረዱኝ እየሞከራችሁ አይደለም፣ ግን አማራጭ የለኝም። እሺ ምን ላድርግ? ፖሊስ ጣቢያ ትሄድና እኔ በህይወት እንዳለሁ ትነግራቸዋለህ። እንደዛም አላደርግም። እንዴ የታለ ማስረጃ ቢሉኝ ካልወሰድኩላቸው እኮ እኔን ሊያስሩኝ ይችላሉ። ውሳኔው አንተ ነው። ብትታሰርም ጥሩ ነው። ቀሪ ህይወትን መቃብር ውስጥ ከመደሰት እስር ቤቱ ሳይሻል አይቀርም። ነፍሰ ገዳዮች በነፃነት እየኖሩ ለምንድን ነው እኔ ላይ ማት የሚወርድብኝ? እኔ ግራ ገብቶኛል። አሁን ያልኩን ብቻ አድርግ። ሲቀጥል ደግሞ እነ ቤት የሚገባበትን መንገድ ታመቻቻለህ። ቆይ እንዴት በላይ? እንዴ ህይወት ለአንተ ቀላል ልትሆን ትችላለች፣ ለእኔ ግን እንደዛ አይደለችም። እነ ቤት እኔ ላስገባ እችላለሁ። ያኔ ቦዲጋርድ አድርጌ ቤቴ ሳስገባ እንደዚህ አይነት ነገሮችን እንድሰራልኝ እንጂ በደስታዬ ጊዜ እንድታጀብኝና እንድታጨበጭብልኝ አይደለም። በላይ ባከን ይህን ነገር አርጋት በለኝ። እኔ ይህን ላረግ አልችልም። ከሄኖክ ጋር ቢሆን ጸብ ነን። የምትነፋውን ነፍተህ የምታስፈጨውን አስፈጭተህ ያልኩን ታደርጋለህ። አንድ ቀን ብቻ ነው ያለ። ዛሬ ማታ እዛ ቤት መግባት አለብኝ። ቆይ እሺ እንዴት? ቢያንስ ፍንጭ እንኳን ስጠኝ። ደህና ሁን። ቆይ አሁን ምንድን ነው የማደርገው? እንዴት ነው የምታዘዘው? ከዚህ መሄድ አልችልም። የሆነ ነገርማ ማድረግ አለብኝ። ቆይ ቤቲ ምን ልናደርግ ነው? እቺ ልጅ የሆነ ነገር ብትሆን እኮ ማንወጣው ችግር ውስጥ ነው የምንገባው። ቤቲ አታስብ፣ እራሷን ነው ራሷ ወጥመድ ውስጥ የከተተችው። እኛ ደግሞ ጥሩ መላ እንሰራላታለን። ምን እያደረግሽ ነው ቤቲ? እኔ ይኸውልሽ ከዚህ በላይ ሌላ ስህተት መስራት አልፈልግም። እሺ ቆይ አሁንም የሰው ልጅ ልንገል ነው? ተረጋጋ እባክህ። አንተ እኮ ምን ያህል ደካማ እንደሆንክ ያወቅኩት በሽጉጥ እንኳን ሰው ተኩሰ መግደል አትችልም። ቤቲ ይኸውልሽ ሌላ ስህተት መስራት የለብንም እያልኩሽ እኮ ነው። አንቺ ግን በቃ በጣም ደፋር ነሽ እንዴ! ምንም ነገር ከማድረግ ወደ ኋላ አትይም አይደል? ዞር በል እባክህ እንዳታስደፋኝ። ይኸውልህ እኔ እሷን በፍጹም አልገላትም፣ ግን ደግሞ መቼም ቢሆን ከዚህ ቤት እንዳትወጣ ነው ማረጋት እኮ። እንዴት መታ ሁሉንም ነገር ማየት ትችላለህ። እንደ ህፃን እያንዳንዱን ነገር እንድነግርህ እንዳስረዳ አትጠብቅ። ብቻ ግን የማይሆን ችግር ውስጥ የማይሆን ስህተት እንደማንሰራ ተስፋ አደርጋለሁ። ይሄ የጠየቅሽኝን ውሃ አምጥቼልሻለሁ፣ መጠጣት ትችያለሽ። ግን ምን ነው ብርጭቆ ላይ ከቀዳሹ አልቀረ ሰርቪስ ተሸከምሽ? አይ ግድ የለም እንግዳ ስለሆንሽ በስነ ስርዓት ላስተናግድሽ ብዬ ነው። ምን ነው ጠጩ እንጂ ውሃ በጣም ጠምቶኛል ደክሞኛል ብለሽ እኮ ነው ውሃ ያመጣውልሽ። ጠጩና ማውራት እንጀምር። አንቺ ጠጩ። ያመጡትን ነገር እኮ ቀምሶ መስጠት ባህላችን ነው አይደል? ጠጭ። ምን? ለምንድን ነው የምጠጣው? አልቀመስኩትም፣ አይዞሽ። ደግሞ ብቀምሰውም ውሃ ነው፣ አይገልሽም። አይ አልጠጣም አልኩሽ እኮ። ውሃ ጠማኝ ውሃ አምጪልኝ ያልሽው አንቺ ነሽ። ስለዚህ መጠጣት ካለብሽ አንቺ ጠጪ።
እኔ መጠጣት አልፈልግም። አይ ካልሽ ግን ጉዳይሽ ነው። መቼ ራስን መጥቶ ጅራፍ ራሱን ገርፎ ራሱ ይጮሃል አሉ። በመጀመሪያ ደረጃ ብርጭቆውን ይዘሽ እዚሁ መተሽ መቅዳት ትችይ ነበር። ግን ደግሞ ከመደንቀትሽ የተነሳ ራሱ አሁን ቀርተሽ በሰርቪስ ነው ያመጣሽልኝ። ይኸውልሽ ማንሽ አሁን መጠጪ ከሆነ ጠጪ፣ ስምሽ ስለሚጠፋኝ ነው። ከዛ በኋላ የምትናገሪውን ነገር ተናገሪና ከዚህ ቤት ውጪ። እዚህ ለመኖር ነው የመጣሁት። ምን? እንዴት ነው እዚህ ቤት የምትኖሩ? ይሄን ቤት ስታዩ ቆይ የማንንም ቅራቅንቦ መሰብሰብ ይመስልሻል? አትሳሳች ቤቲ። ከዚህ በኋላ እንደሆነ እናንተ እዚህ ቤት ውስጥ አትኖሩ። ታዲያ ምን ችግር አለው እኔ ብኖርበት? ለምንድን ነው እዚህ የምትኖሪ? በዋነኝነት እናንተ ከጥቂት ጊዜ በኋላ ትታሰራላችሁ። እኔ ደግሞ ይህንን ቤት በአደራ መልክ በነፃነት ተንከባክቤ ጠብቄ ባቆይላችሁ ምንድን ነው ችግሩ? ከዚህ በላይ እኔ አንቺን የምታገስበት ምንም አይነት አቅም የለኝም። አንጠልጥዬ ላስወጣሽ። ሞክረው እንጂ አባቴ እኮ እንዴት ያንቀጠቀጣችሁ እንደነበር በደንብ አውቃለሁ። የአባቴን ጥላ እኔ ላይ ማየት አልቻላችሁም መሰለኝ። እውነትም በጣም ጭፍን ናችሁ። እንደዚህ ስላልሽ የምንፈራሽ መስሎሽ ነው? ምናልባት ይሄ የምትጫወቺው ጌም ያንቺ ሊሆን ይችላል፣ ግን ደግሞ ምንም አታመጭ። ምንም ልታረጊናችሁ እኛም አናምንሽ። ሌባ ላመሉ ዳቦ ይልሳል አሉ። ሌባ ሲሰርቅ አይጣላም ሲካፈል እንጂ። አባቴን ከገደላችሁት በኋላ የመታሰሩ ኬስ ሲመጣባችሁ ፈራችሁ አይደል? ያልተጠየቅሽውን ዝም ብለሽ አቀባጥሪ። አሁን ይኸውልሽ ከነ ክብርሽ ከዚህ ቤት ውጪ። እናንተማ እንዳሳባችሁ ኪራ ልታሳስሩት ነበር፣ ግን ደግሞ እውነት አለች። ፈጣሪ ያያላ። የአባቴ ገዳይም ሊያዝ ነው። የአባቴን ደም ልመልስ ነው። እሱ ህልምሽ ነው። አሁን ከዚህ ቤት አንጠልጥዬ ሳስወጣሽ ልክ ትገቢያለሽ። ትሰሚኛለሽ? ሁለተኛ እንዳትነግሪኝ እሺ? አንቺ ቆይ ማን ስለሆንሽ ነው ቤቴ ድረስ መጥተሽ ሚስቴን የምመቻት? ምንድነው? ድገሙልኝ አትበሉ እንጂ ህሊና ነኝ። ህሊና በላይ ንምጭ እንጂ ንምጭ ገብ ንምጭ ይዞች እሰይ ሄኖክ ዋጋዋን ስጣት። ከዚህ ቤት አንጠልጥላ አስወጣልኝ። አስከንድረ ጣልልኝ ሄኖክ። አማን እዚህ ምን ትሰራለህ? ቆይ ምን እያደረክ ነው? መርማሪ ጆን፣ እዚህ የመጣሁት ሁሉንም ነገር ለመናገር ነው። አልገባኝም። ቆይ ያስታወስከው ነገር አለ እንዴ? ከመጀመሪያውም እኔ ምንም የረሳሁት ነገር የለም። ሁሉም ነገር ድራማ ነበር። ቆይ ለምን ይሄንን ማድረጉ አስፈለገ? አማን እየጠየቅኩ ነው፣ መልስልኝ። በጣም ፈርቼ ነበር፣ ለዛ ነው እንደዚህ ያደረኩት። አሁን እሱን እንተውና ማውቀውን ነገር ልንገር። ተናገር ልስማ። ምንድነው የምንነግረኝ? በላይ ላይ የተኮሰው ኪራ አልነበረም። ታዲያ ማን ነው ይሄንን ነገር ያደረገው? እንዴት እንደተፈጠረ ባላቅም የተኮሰበት ሄኖክ ነበር። በሰዓቱ ወደ ሳሎን ልገባ ስል ቤቲ እንዳልገባ ከለከለች። እስከ ዛሬ ድረስ ራሱ ሚስጥር አድርገ መቀመጥ ጥፋተኛ እንደሚያደርገኝ እናታቅም። ይህንን ብቻ ልነግርህ አይደለም የመጣሁት፣ ሌላም ነገር አለ። ምንድን ነው? በላይ በህይወት አለ፣ አልሞተም። አይኔና አሁንም አልበሰልሽ። ከሰራው
ነበረ መንፈስ። አሁን ሰውየው ራሱ መንፈስ መንፈስ ሰላም ለዚህ ቤት ይሁን። ጭራሽ ያወራል።